ኮንፊደንስ መገንባት ማንም ሰው ሳትፈሩ ህይወታችሁን ልትቀይሩ ነው። ቲክቶክን ልታሸንፉ ነው። በምሽቱ በተደረገው የቲክቶክ ክሬቲቭ አዋርድ ላይ የተፈጠሩ እጅግ ልብ የሚነኩና በስሜት የተሞሉ ሁነቶች ምን ነበሩ? በምሽቱ የነገሰው አዶናይ በምን ዘርፍ ሽልማቶችን አገኘ? በሱ መሸለም አንገት ለአንገት ተናንቃ ስትፎካከረው የነበረችው ሴቷ ቲክቶከር ዩቲ የነበራት የፊትና የስሜት ምላሽስ እንዴት ይታያል? አዶናይ በተደጋጋሚ የማርያምን ስም እየጠራ ታዳሚውን በእልልታ ሲያደበላልቀው፣ ሌላኛው አሸላሚ ማስተዋል ወንደሰንም መድረክ ላይ ሃይማኖታዊ ጥሪ አድርጋለች። እነዚህንና ሌሎችም በመድረኩ ስሜትን የሚይዙ አጀብ የሚያስብሉና የሚያስደንቁ እውነቶችንም በዚህ ቪዲዮ አብራችሁን ስትቆዩ በሰፊው እንዳስሳቸዋለን። በምሽቱ መድረክ መኪና ተወስዳለች ተብላ ስትጠበቅ የነበረችው አዶናይን አንገት ለአንገት ተናንቃ ስትፎካከረው የነበረችው የምሽቱ ውበት የነበረችው ቲክቶከር ዩቲ የዓመቱ ምርጥ ቲክቶከር በሚለው ዘርፍ ሳይሆን በዝግጅቱ ላይ በነበረ ምርጥ አለባበስ ብቻ ሽልማቷን ወስዳለች። በተቃራኒው ደግሞ አዶናይ በምሽቱ ላይ ነግሶና ደምቆ ነበረ። መድረክ ላይም በተደጋጋሚ በመውጣት እጅግ ስሜትን የሚይዙ አነጋጋሪ የሚባሉ ተግባራትንም ሲያደርግ ነበረ። አሁንም ቢሆን ጉዳዩን ዘርዘር አድርገን እንመለከተዋለን። ትችት ሰው የሚገል ቢሆን የመጀመሪያ ሟች አዶናይ ይሆን ነበር። ልምድ ካላቸው የሚዲያ ሰዎች እስከ ጸሐፊያን የአዶናይን ስም ሲያብጠለጥሉ ታዝበናል። ነውር ጌጡ በሚል መጠሪያ ሰይፉ ዘልፎታል። ሰመረ ባሪያው ሀገር አጥፊ ትውልድ ቀጣፊ ሲለው ትንሽም አራራለትም። ያለፈውን ታሪኩን እያነሱ አርአያ ሊሆን እንደማይችል ሲናገሩ የሰማናቸው ብዙዎች ናቸው። ሚዲያ ላይ እድል የነፈጉት ሲሞካሹ እንዳመለሰት ያሉ እሱን በማቅረባቸው ደግሞ ሲሰደቡ እንደነበር ይታወሳል። በቲክቶክ ውድድሩ እንዲሸነፍ የተለያዩ ሴራዎች ተሰርተውበታል። ስሙን ከብሔር ጋር በማነካካት ጥርስ ውስጥ ለማስገባትም ተሞክሯል። ለተቀናቃኞቹ የተጠናከረ ድጋፍ ሲደረግም አይተናል። ውድድሩ መኪናዋን ማን ወሰዳት የማን ሆነች ብቻ አልነበረም፣ ከዛም ዘለል ያለ እንጂ። በመቶ ሺዎች ከነበረ ልዩነት በአንድ ቀን የቴሌቪዥን ፕሮግራም ምክንያት አንገት ለአንገት ወደ ሆነ ትንቅንቅም ተሸጋግሯል። የተወዳዳሪዎቹ የግል ባህሪን ለመታዘብ እንዴ ምን ነካት ለማለትም በቅተናል። ውድድሩን አዶናይ ያሸነፈ ሲሆን ሌሎችም የወሰዱት ከሱ የተረፈውን ሽልማት ነው ሲሉ አንዳንዶች ሀሳባቸውን አጋርተዋል። አዶናይ በ4 ዘርፎች ያሸነፈ ሲሆን ከማሸነፉም ጀርባ የነበሩት ነገሮች ቀልብ የሚስቡ ነበሩ። አዶናይ በቅርቡ ወደ ኢትዮጵያ ጠቅልሎ ከመጣ በኋላ በሚዲያው መነጋገሪያ ከመሆን ለአፍታ አረፍ ብሎ እንኳን አያውቅም። ከአንደኛው ፖድካስት ላይ ከቀረበበት ሀሳብ ሀሜቱ ሳይበርድለት፣ በሌላ በኩል ደግሞ መነጋገሪያ ሆኖ እናገኘዋለን። ልጁ ያመነበትን የሚያደርግ ነውና መነጋገሪያ ከመሆን ማምለጥ አይቻለውም። አዶናይን የሚያሞግሱት የትና መቼ ምን ማድረግ እንዳለበት ያውቃል ይላሉ። አክለውም በራስ መተማመኑም ያደንቁለታል። ከዩቲ ጋር በነበረው ውድድር ሰይፉ እሷን አቅርቦ እሱን ፊት መንሳቱ፣ ደግሞም በአደባባይ በአሽሙር መናገሩን፣ አቋሙን በግልጽ ማስቀመጡን በራስ መተማመኑን ማሳያ አድርገው ሲያሞግሱት አይተናል። ሌላው የአዶናይ አድናቂዎች አዶናይ እንዲያሞግሱት ካስገደዳቸው ነገር መሃል አዶናይ ለሰይፉ ከመለሰው ምላሽ ቀጥሎ ያደረገው አነጋጋሪ ተግባር ነው። ሁሉም ሰይፉን በመናገሩ የትችት ናዳ ሲያወርዱበት ወደ ታዋቂዋ መለሰት ጋር በመሄድ ስለሱ ማንነት ለማስረዳት ሞከረ። የተመልካች ልብ ውስጥ የቀረ ንግግር አድርጓል። እኔ እውነተኛ አነቃቂ ተናጋሪ ነኝ። እውነተኛ አንቂ ተናጋሪ ድክመቱን አይደብቅም። እኔም የወደኩባቸው ነገሮች አልደበኳቸውም ያለ ሲሆን የዛሬው ሽልማት አዶናይ በወጣቱ ልብ ውስጥ እንዴት እንደነገሰ ማሳያ ተደርጎ ሊወሰድ ይችላል። ከሽልማቱ ቀን ቀደም ብሎ በዩቲና በሱ መሃል በነበረው ፉክክር ለዩቲ በሚሰጣቸው መልካም ቃላትም ከበሬታ እንዳገኘ ይነገራል። በአንጻሩ ተፎካካሪው ዩቲ ትህትና በጎደለው መልኩ አረመነካት በሚያስብል ነገሩን የጠላትነት ደረጃ አድርሰው ታዝበናል። ለአዶናይ ደግ ሀሳብ የለገሱ ሰዎች በመቦለክ እንዲሁም በውስጥ መስበር በመሳደብ ራሷን ትዝብት ላይ ጥላለች። ማርያም 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 በጽዮን ማርያም ዋዜማ አባቶች ማህሌት በቆሙበት ጊዜ ለሁለተኛ ጊዜ ወደ መድረክ በወጣበት እንዲህ ሲል ተናገረ። በስሜት ተውጦ የሰጠው ምስጋና እንዲህ የሚል ነበር። ማርያም ማርያም ሁሌም ስሟን ስጠራት ታውቃላችሁ። አሁንም ማርያም ማርያም እላታለሁ። እዚህ እንድቆም ለረዳችኝ ማርያምን አመሰግናለሁ። አዶናይ ይህን ንግግር ያደረገው ባልተጠበቀበት ቦታ ማሸነፍ በመቻሉ ነበር።
ቤስት ላይፍ ስታይል ላይ ሚስ ልዩ እንደምታሸንፍ ሲጠበቅ የነበረ ሲሆን አዶናይ ሳይጠበቅ ውድድሩን አሸንፏል። እሱ ሽልማቱን በሚቀበልበት ሰዓት የዓመቱ ምርጥ ቲክታከር አንገት ለአንገት ይዛ እየተፎካከረችው ወዳለችው ዩቲ ካሜራው አቅጣጫውን ያሳየ ሲሆን ከልቧ ተደስታ ስታጭበጭብለትም አይተናል። በተቃራኒው ጓደኞቿ አኩርፎና ስጋት ገብቷቸው ተመልክተናል። ከአዶናይ መሸለም በኋላ ወደ መድረኩ ከወጡ ተሸላሚዎች መሃልም ኢየሱስ ጌታ ነው በማለት የሃይማኖት ፉክክርና ፍትኪያ ፈጥረዋል። ከሽልማት ሰጪዎቹ መካከል አንዷ የነበረችውም ተወዳጁ አርቲስት ማስተዋል ወንደሰን በመድረክ ላይ የሰጠችው መልእክት የብዙዎችን ቀልብ ስቧል። አርቲስቷ ተሸላሚውን ለመሸለም ወደ መድረክ በወጣችበት ወቅት ለተሰበሰበው ታዳሚና ለተመልካች ሁሉ ግልጽ የሆነ ሃይማኖታዊ ጥሪ አቅርባለች። በህይወታችሁ ለውጥ ማምጣት ከፈለጋችሁ ጌታን ተቀበሉ ስትል የምትከተለውን እምነት አስፈላጊነት አጽንኦትም ሰጥታለች። ይህ በሃይማኖት መወዳደር ቲክታከሩ ሙሴ ሰለሞንና ብሩክ ኒውስ መሃልም እንደነበር ሲያወዛግብ የቆየ ጉዳይ እንደነበር ይታወሳል። ይህ የሃይማኖት ብሽሽቅና ፉክክር በአርቲስት ቲቪ በቀጥታ በሚተላለፈው የኮሜንት ሴክሽንም በሃይማኖት ምልልሶች የተሞላ እንደነበር አስተውለናል። በዚህኛው የቲክቶክ አዋርድ እጅግ ልብ የሚነኩ ሁለት ተግባራትን ተመልክተናል። አንደኛው ለሁለተኛ ጊዜ ወይም ከሜዲካል ኮንቴንት በተጨማሪ ለማህበረሰብ በጎ ተጽዕኖን በመፍጠር ኮንቴንት በመስራት ዶክተር አብይ ያሸነፈ ሲሆን መራጮቹን በከፍተኛ ሁኔታ በማመስገን ለማስተር አብነት ሽልማቱን አስተላልፈዋል። ማስተር አብነትም መልእክተኛውን በመጥራት ሽልማቱን ለሱ እንደሚገባ ተናግሮ ለሱ አበርክቷል። ብዙዎች በዚህ ድርጊታቸው ቁሞ ሲያጨበጭቡላቸው ከመድረክም ከፍ ያለ ምስጋና ሲለገሳቸው አይተናል። የዘንድሮ የቲክታክ ውድድር ተሸላሚ አብረዋቸው የሰሩት በሙሉ ወደ መድረክ እየተጠሩ ሲመሰጋገኑ ክሬዲታቸውንም ሳይነፍጉ ሲሰጧቸው ተመልክተናል። እዚህ ጋር ባል ሚስቱን እያመሰገነ አባት ትንሽዬ ልጁን ሲመርቅ አስተውለናል። ተሸላሚዎቹ በሙሉ ማለት ይቻላል ፍጹም ትሁትና መሸለማቸውን ለአምላካቸው ምስጋና በመስጠት የደመደሙ ነበሩ። የሽልማት ፕሮግራሙ ከሰዓት መዘግየትና ለመቀናጀት ውጪ የተሳካ ነበር የሚያስብል ነው። በተለይ የታዳሚው አለባበስ ትንሿ ኢትዮጵያ በአንድ አዳራሽ ውስጥ ለማየት ያስቻለ ነበር። የዘንድሮ ውድድር ተወዳዳሪዎች ከሚሊዮኖች አንስቶ እስከ 100 ሺዎች የተሸለመ ሲሆን አዶናይ ደምቆ ባመሸበት ምሽት 400 ሺህ ብር የተሸለመ ሲሆን የዎቾ ጉድ አዘጋጅ በረከትም 1 ሚሊዮን ብር ማሸነፍ ችሏል።